መጽሐፈ ነህምያ ምዕራፍ 6 ቁጥር 15 ቅጥሩም በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ ጠላቶቻችንም ሁሉ ይህን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ በራሳቸው ሐሳብ እጅግ ተዋረዱ ይህም ሥራ በእግዚአብሔር እንደተደረገ አወቁ የስብከተ ርዕስ እያዩ ይጠናቀቃል ይላል አስጨናቂዎች እያዩ ረባሾች እያዩ ጠዋትና ማታ ታይም ጠብቆ መጥቶ የሚያስጨንቁ እያዩ የጀመርከው ነገር ያልቃል እስኪ አንድ ሰው ከኔ ጋር እጨርሳለሁ ይበል ንግድ ሊሆን ይችላል አገልግሎት ሊሆን ይችላል ማስተማር ሊሆን ይችላል የላይኛውም ይሁን የታችኛው በእግዚአብሔር አምነ የጀመርከው ነገር አይቋረጥም እንደ ቁጫጭ በበዙ ጠላቶች መካከል ሆነ ከስኬት ጋር ትገናኛለህ አንድ ሰው ዛሬ እንደዚህ አንስቼ በእግዚአብሔር ቃል ወደ ሌላ ቦታ አሸጋግራለሁ አረ የሚያምን ሰው ጮህ አሜን በል እዛም እዝም ያሉ ጌሳሞች ይስሙ እዛም እዝም ያሉ ጦቢያዎች ይስሙ በእግዚአብሔር ላይ የተደገፈ ሰው እሱ ሰው ያለ ምንም ካፒታል ጀምሮ ይጨርሳል ነህምያ የተባለ የእግዚአብሔር ሰው ጠጅ አሳላፊ እንደነበረ መጽሐፍ ቅዱስ ይናገራል ካልተጠበቀ ቦታ በድንገት የኢየሩሳሌም ቅጥር እንደወደቀና እንደፈረሰ በሰማ ሰዓት ልቡ ተሰበረ መንፈሱ ተናወጠ የሚሰራውን ሥራ አቋርጦ በእግዚአብሔር ቤት ጉዳይ ለመሰማራት እንደወጣ የእግዚአብሔር ቃል ይናገራል የኢየሩሳሌምን ቅጥር እንዲሰራ የሚያስችል ምንም አይነት ሁኔታ እንዳልነበረ በነህምያ ሁኔታ ውስጥ እንመለከታለን እሰራለሁ ብሎ የተነሳው መስራት ስለሚችል አይደለም የኢየሩሳሌም ቅጥር በነህምያ አይነት ሰዎች እንደማይሰራ የሚያስረዱ ብዙ ምክንያቶች አሉ የመጀመሪያው ነህምያ ጠጅ አሳላፊ ነው እንጂ ኮንትራክተር አይደለም ስራው የሚፈልገው በኮንስትራክሽን ልምድ ያላቸው ሰዎችን ነው የሚፈልገው ግንባታ ስለሆነ ይሄ ሰው ግን ስለ ግንባታ ምንም አይነት ኢንፎርሜሽን የሌለው ምንም አይነት ልምድና ዕውቀት የሌለው ሰው ነው የራሱ ባልሆነ ሞያ ላይ የራሱ ባልሆነ ፊልድ ላይ የራሱ ባልሆነ ባልተማረበት ጉዳይ ላይ የእግዚአብሔር ቤት ቅናት ስለያዘው እኔ ሰራለዋል ያልተጠበቀ ሰው ተነስቶ አንድ ትልቅ ነገር ሲሰራ ይቻላል እሱ ሰው እኔ ነኝ የሚል ሰው አሜን ይበል ነህምያ የኢየሩሳሌምን ቅጥር መስራት እንዳይችል የሚያደርጉ ብዙ ምክንያቶች እንዳሉ ክፍሉ ያስረዳል ከዚህ መካከል የመጀመሪያው ኮንትራክተር አይደለም ጠጅ አሳላፊ ነው ስለ ጠጅ ስለ ሌሎች ጉዳይ ብትጠይቁት በቂ መልስ ሊሰጣችሁ ይችላል ነገር ግን ስለ ግንባታ ምንም ዕውቀት የለው ደፍሮ መስራት እንዳይችል የሚያደርገው ሁለተኛው ጉዳይ በብዙ ተቃዋሚዎች መካከል ነው ያለው እንደነ ጦቢያ አይነቶች እንደነ ሰንባሌጥ አይነቶች እንደነ ጌሳም አይነት አይናቸውን ጨፍነው በሚቃወሙ ክፉ ሰዎች መካከል ሆኖ አሳካለው አለ እንደዚህ ያሉ ጠማማ ሰዎች ባሉበት ቦታ ሆነ ታሳካለህ እየተቃወሙ ትጀምራለህ እየተቃወሙ ትጨርሳለህ ያለ ፍቃድ እዚህ አይደለም አይሆንም እያሉ ትጀምራለህ አይሆንም እያሉ ትጨርሳለህ ይሄ መልእክት የኔ ነው የሚል ሰው አሜን ይበል በብዙ ተቃዋሚዎች መካከል አንተ ሰው ጀምረህ ስትጨርስ አይቻል ይሄንን ትኩስ ዜና ለማወጅ ነው የመጣሁት አው ስላንተ የሚያውቁ ሰዎች ስለ ቤተሰቦች የሚያውቁ ሰዎች ዶክመንት እንደሌለ የሚያውቁ ሰዎች ዘመድ እንደሌለ የሚያውቁ ሰዎች ሞያ እንደሌለ የሚያውቁ ሰዎች እንዳልተማርክ የሚያውቁ ሰዎች ገንዘብ እንደሌለ የሚያውቁ ሰዎች ዕውቀት እንደሌለ የሚያውቁ ሰዎች አትችልም እያሉ ትጀምራለህ እነሱ እዚህ ጋር እየጠበቁ አንተ እዚህ ጋር ትገኛለህ አረ አንድ ሰው ጮህ አሜን ይበል በዚህ ቀን የምናገረው ቃል የሚያምን ሰው ካለ በ24 ሰዓት ውስጥ ይፈጸማል ተስፋ ለማስቆረጥ የተሰለፉ ሰዎችን ተስፋ አስቆርጠህ እለፍ እንደዚህ ካላችሁ በኋላ ያትችልም ትንቢት ተናግሮ ቆመ እንድትቀር ያደረጉ መርገም ተናጋሪዎች እዛው የተገለበጡ ይሁን መንፈሳቸውን መትቻለሁ አንተ ነህምያ ትችላለህ ጠጅ አሳላፊ ብትሆንም መገንባት ትችላለህ ሄይ ትችላለህ እንዳይጀምር የሚያደርጉ ምክንያቶች መካከል ሶስተኛው ስራውን የሚያስጨርስ በቂ ባጀት አለመኖሩ ነው ይሄ ሰው እየጀመረ ያለው ስራ የ4 በ4 ቤት
ቀለም መቀየር አይደለም የአንድ ከተማ ሙሉ ቅጥር ነው ለዚህ የሚሆን ምንም አይነት ባጀት በሌለበት ሁኔታ ሰውየው ጀመረ ነህምያ ስራውን እንዳይጀምር ከሚያደርጉ ምክንያቶች የመጀመሪያው ኮንትራክተር አለመሆኑ ሁለተኛው በብዙ ጠላቶች መካከል መሆኑ ሶስተኛው በቂ ባጀት አለመኖሩ በዚህም በኩል ቀይ ምልክት ይበራል በዚህም በኩል ቀይ ምልክት ይበራል የሚያምን ሰው ግን ጠላት ያበራውን ቀዩን ምልክት ወደ ግሪን ገልብጦ ይራመዳል ለማን ልተንብይ በሐዋሳ መስቀል አደባባይ የሰራዊት ጌታ እግዚአብሔር እንደዚህ ይላል በዚህ አደባባይ ለሚያምን ሁሉ ይቻላል ዝቅ ካለ ስፍራ ተነስተ አነጋጋሪ ሰው ትሆናለህ አንድ ሰው ከፍ ብሎ አሜን ይበል አንዳንድ ሰዎች ከዜሮ ጀምሬ ነው እዚህ ላይ ደረስኩት ይላሉ እኔ ዜሮ በሌለበት ነው የጀመርኩት ዜሮ እኮ ብዙ ስራ ይሰራል አንድ ቁጥር ላይ ብዙ ዜሮ ሲጀመር ሚሊዮን ይሆናል ቢሊዮን ይሆናል እኔ ዜሮ በሌለበት ጀምሬ እንደዚህ ሆንኩ እሱ ካለ መኖር ወደ መኖር የሚጠራ ኃያል አምላክ ነው ዛሬ መስቀል አደባባይ ላይ እማያቸው ሰዎች በህይወት ያሉ ብቻ ሳይሆን ከሞቱም በኋላ መነጋገሪያ የሚሆኑ ናቸው እያለ የታወቀ ነው ከሞትክ በኋላ 140 አመት 80 አመት ትውልድ ስላንተ ያነሳል እማትረሳ ሰው ትሆናለህ በፍጹም ከትውልድ ጭንቅላት የማትፋቅ ሰው ትሆናለህ አሁን ዛሬ ከብዙ ሺህ አመት በፊት የሆነውን ስለ ነህምያ ያወራን ነው ጠጅ የሚያቀርብ ዝቅ ብሎ ስራ የሚሰራ አንድ ደካማ ሰው ብድግ ብሎ የኢየሩሳሌምን ቅጥር ለመስራት መነሳት ትንሽ ሆነ ትልቅ ነገር መጸለይን ልመድ ትልቅ የሚያስብል አንዳችም ነገር በሌለበት ሁኔታ ውስጥ ሆነ ትልቅ ነገርን ጠይቅ ትልቅ ነገር ኑር ትልቅ ነገር ለመያዝ እጅን ዘርጋ ነና ማላቲያ ባወሳ ጊያሳሲዮፓ ታታና ማላቲያ ባወስከ ጦሳ ማላቲያ ባወሰነ ታገ ጦሳይ ሰሎ ምጭዳጋ ታገ ጦሳይ ሳ ምጭዳጋ ታገ ጦሳይ ዞባይ ኮኮሪዮጋ መጣሱ ሲባል ከአሮሞኒያም ተራራ ወደ ታች እየቀለጠ የሚወርደው በረዶ ወደ ላይ መሸሽ ጀመረ ዛሬ ጠዋት በመካከላቸው ሰንጥቀት ይሄዳል ብያል አሁን ከሰዓት በኋላ እያዩ ይጠናቀቃል ይያልኩኝ ነው ቢዝነስ ጀምራለሁ ፍቃድ ሳገኝ ትምርት ቤት ሄጄ መዘገባለሁ ፍቃድ ሳገኝ ሄጄ እንትን አደርጋለሁ ፍቃድ ሳገኝ አገባለሁ ፍቃድ ሳገኝ ከሰዎች ጋር እቀላቀላለሁ እያላችሁ ያላችሁ ሰዎች እቺ ዓለም ፍቃድ አትሰጥም ፍቃድ የሚጠብቅ ትውልድ በጣም ሞኝ ነው ነህምያ ፍቃድ ተሰጥቶት አይደለም እነ ጦቢያ እየከለከሉ ሲስተሙ ይከለክላል ስራቱ ይከለክላል ሞያ ለመኖሩ ይከለክላል የባጀት እጥረት ይከለክላል የውቀት ማነስ ይከለክላል ያለበት ሁኔታ ይከለክላል ብዙ በሚከለክሉ ምልክቶች መሃል ዘና ብሎ ጀመረ ከናንተ የሚጠበቀው አንድ ጊዜ መራመድ ነው ሁለተኛው ነገር እግዚአብሔር ይራመዳል አጠገብ ያለው ሰው የሚቀጥለው ዘመን የክብር ዘመን ነው በለው አጠገብ ያለው ሰው ነካ አርገውና የጀመርከው ነገር የምትጨርሰው በቂ ባጀት ስላለ ሳይሆን የእግዚአብሔር እርዳታ ስለሚፈስ ነው ነህምያ የተባለ ሰው በብዙ ተቃዋሚዎች መካከል ሆኖ እንዴት ሊጀምር ቻለ ከውስጥም ከውጭም ተቃውሞ እያጋጠመው እንዴት ሊጀምር ቻለ እንዴት በልቡ ውስጥ ድፍረት ኖረ ረዳት አለመኖሩን አትዩ ደስ በማይል ሎኬሽን ውስጥ መወለዳችሁን አትዩ ሽባ ያረጋችሁ ድግምትም አይደለም ሽባ ያረጋችሁ መርገምም አይደለም ሽባ ያደረጋችሁ ወይም ሽባ የሆናችሁት በአፋችሁ ቃል ነው ዛሬ ከአፋችሁ ሌላ ቃል ትናገራላችሁ ነና ቃንጋሳ አውጉጥደ ሄጋ ወላ ደሞ ነከ ዳንዳይ ከጋስ እቲካ ዳንዳይ ከጎሶና ነከ ዳንዳይ ከጋስ እቲካ ባካ ጎሶና ነከ ቢከጋስ ዋና ደባይሽ እቲ ባካ ገወደነ ባናጋ እቲ ዳንዳይ ከገወደነ ኦታዳ በሰናጋ እቲ እቃሳ ገወደነ ታደሪያ ቦላና ጉፓናጋ አይ ሮማጋናው ባለማወቅ የተናገራችሁትን ቃል ዛሬ እያነሳችሁ ከአይናችሁ ላይ ከጆሮአችሁ ላይ ከእጃችሁ ላይ ከኮቴያችሁ ላይ ከልባችሁ ላይ
ከአካላችሁ ላይ ከመንፈሳችሁ ላይ ከስከሲ ኦሊቴ ጣሉት አንድ ወሳኝ ቃል ላውጅ ነው ተቀበል ትችላለህ እስኪ አንድ ሰው እጁን ከፍ አድርጎ እችላለሁ ይበል ይደገም ሆይ ጠላቴ ሆይ በሉት እስኪ ከነጋ እንዴ ጠላቴ ሆይ እኔ እችላለሁ ጠላቴ ሆይ ሟርተኞች ሆይ በሽታ ሆይ እኔ እችላለሁ መስራት እችላለሁ ማገልገል እችላለሁ እጅን ክስ ውስጥ አርግና እኔ በጣም ከባድ ሰው ነኝ በል ሃሌሉያ ቦታ ይዘናል ያላችሁ መተተኞች ተመልሼ መጥቻለሁ እኔ ራሴ መጥቻለሁ አብድዩ ለተባለ ሰው ኤልያስ 3 ዓመት ተደብቆ ከተደበቀበት እንደተገለጠ አብድዩ ነው ያገኘውና ሂድና ለአካብ ኤልያስ ተመልሷል ብለ ንገረዋል ነብዩ ምን አለ በለኝ ትጨርሳለህ የጀመርከውን ፕሮጀክት ትጨርሳለህ የጀመርከውን የትምህርት ስርዓት ትጨርሳለህ የጀመርከውን የአገልግሎት መንገድ ትጨርሳለህ ራእይን ትጨርሳለህ በቂ ባጀት በሌለበት ትጨርሳለህ ደጋፊ በሌለበት ቦታ ሆነ ትጨርሳለህ አስቸጋሪ ሁኔታ ውስጥ ሆነ ትጨርሳለህ ብዙ ሰዎች ዛሬ እዚህ አደባባይ ላይ አንደኛውን ትታችሁ ሁለተኛውን የጸለያችሁ ሰዎች ላነቃችሁ ፈልጋለሁ ነህምያ የጸለየውን አይነት ጸሎት እንድትጸልዩ ልቀሰቅሳችሁ ወዳለሁ ሰው ሁሉ የሚጸልየው ጌታ ሆይ ይሄንን ጉዳይ ወደ ፍጻሜ ማምጣት እንድችል በቂ ባጀት ስጠኝ የሚል ጸሎት ነው ምጸልየው በቂ ዕውቀት ስጠኝ በቂ ገንዘብ ስጠኝ በቂ ቦታ ስጠኝ በቂ ዶክመንት ስጠኝ በቂ ህዝብ ስጠኝ በቂ ደጋፊ ስጠኝ እያላችሁ የምትጸልዩ ሰዎች ነህምያ በሁለተኛ ላይ ነው ይሄንን ጸሎት የጸለየው አንደኛ ላይ የጸለየው የእግዚአብሔር እርዳታ ነው በቂ የሆነ የእግዚአብሔር እርዳታ በሌለበት ቦታ በቂ ገንዘብ ስላለ መጨረስ አትችልም በቂ ገንዘብ ስላለ የጀመርከውን አትጨርስም ብዙ ህዝብ ስለሚከተል የጀመርከውን አትጨርስም የጀመርከውን መጨረስ የምትችለው በቂ ገንዘብ ስላለ ሳይሆን የማያቋርጥ የእግዚአብሔር እርዳታ ሲኖር ነው ጸሎታችሁን አስተካክሉ ከበቂ ባጀት በፊት በቂ እርዳታ ፈልጋለሁ ሰዎች እየሳቁ ትጀምራለህ እየሳቁ ትጨርሳለህ በንቀት ያዩ ሰዎች በክብር ያነሳሉ ነህምያ ካጠናቀቀ አንተ የማትችልበት ምንም ምክንያት የለም ዋናው የእግዚአብሔር እርዳታ ነው አሜን ናችሁ ወይ ሁሉ ነገር ተሟልቶ ዶክመንቱ ገንዘቡ የሚያግዙ ሰዎች ስልጣን ያላቸው ሰዎች ያንተ አካባቢ ስኬት በስኬት ሆኖ የእግዚአብሔር እርዳታ ከሌለ አትጨርስም ሁሉ ነገር ተሟልቷል የቀረ ነገር የለም ወሳኝ የሆነው ነገር ሚስ ካደረክ አንደኛ የሆነው ነገር ከረሳ ዝም ብለ ትገፋለህ ተራራ ጋር እንደመታገል ነው የሚሆነው መንገዱ ዋናውን ጉዳይ ሚስ እንዳታደርግ ዋናው ጉዳይ የእግዚአብሔር እርዳታ ነው እንደዚህ አይነት እንደ ነህምያ ያለ ደካማ ሰው ሞያው ባልሆነበት ስራ ላይ ተሰማርቶ በቀላሉ እንግዲህ ኮንስትራክሽን በባህሪው በጣም ጊዜ ይወስዳል ጊዜ የሚፈልግ ስራ ነው ኮንስትራክሽን ስኬሌተሩ በቀላሉ ቢሰራ ፊኒሺንግ አለው ፊኒሺንጉ ደግሞ ራሱ ፊኒሺንግ አለው ጊዜ የሚፈልግ ጉዳይ ነህምያ ግን በአንድ ወር ከ22 ቀናት ውስጥ ጨርሶ አስመረቀ ተመርቋል ሲባል ጠላቶቹ አፈሩ ተመርቋል